በኢትዮጵያ የዲጂታል ቴክኖሎጂዎችን በመጠቀም የኢኮኖሚ እድገትን ለማምጣት እንዲሁም የመንግስት አገልግሎት አሰጣጥና የዜጎችን ሕይወት ለማሻሻል ከ2012 ዓመተ ምህረት ጀምሮ የዲጂታል ኢትዮጵያ 2025 ስትራቴጂ ተግባራዊ እየተደረገ ይገኛል። በስትራቴጂው የትግበራ ዓመታትም የተለያዩ የመንግስትና የግል ተቋማት የቴክኖሎጂ ውጤቶችን ሰርተው ተግባራዊ አድርገዋል። አገልግሎታቸውን ለማዘመንም በብርቱ ጥረዋል። ኢትዮጵያ በቴክኖሎጂ ዘርፍ ለዓለም ማበርከት የምትችለውን እምቅ አቅም ለማሳየትና አፍሪካን በቴክኖሎጂ ለማስተሳሰር ምቹ ከባቢ እየገነባች መሆኗን ለማመላከትም ዓለም አቀፍ የቴክኖሎጂ ኤክስፖ ታዘጋጅ መሆኑ ተገልጿል። በምስራቅ አፍሪካ ትልቁ የቴክኖሎጂ ሁነት መሆኑ የተነገረለትን ኤክስፖ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትና የኢንፎርሜሽን መረብ ደህንነት አስተዳደር በጋራ እንደሚያዘጋጁት የተቋማቱ የስራ ኃላፊዎች በሰጡት ጋዜጣዊ መግለጫ አስታውቀዋል። ከመጪው ግንቦት 8 ጀምሮ ለ3 ተከታታይ ቀናት በአዲስ ዓለም አቀፍ ኮንቬንሽን ማዕከል የሚካሄደው ኤክስፖ በ5 ዋና ዋና ጉዳዮች ላይ እንደሚያተኩር የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ ተናግረዋል። በ5 የትኩረት መስኮች ላይ ትኩረቱን አድርጎ የሚዘጋጅ ኤክስፖ ነው። አንደኛው የሳይበር ደህንነት ነው። በሁለተኛነት የአርቲፊሻል ኢንተለጀንስን ማዕከል ያደረገ እንዲሁም የፋይናንስ ሴክተሩን በተለይ በፊንቴክ ዙሪያ ላይ ያጠነጠነና ሁላችንም እንደምናውቀው የስማርት ሲቲ አሁን ላይ አስፈላጊ ሆኖ በመገኘቱ ሌላኛው የትኩረት መስክ ደግሞ የስማርት ሲቲን አድርገናል ማለት ነው። በመጨረሻም እነዚህ ሁሉ ተግባራዊ የሚሆኑት የተማረ ቴክኖሎጂን መረዳት የሚችል ማህበረሰብ ሲኖር ስለሆነ በአምስተኛው የትኩረት መስክ ደግሞ የቴክኖሎጂ ኤዱኬሽን ብለን የቴክኖሎጂ ትምህርትን መሰረት አድርገን ይዘናል ማለት ነው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ኢንጂነር ወርቁ ጋሸና ኤክስፖ ኢትዮጵያ ቴክኖሎጂዋን በዓለም የምታስተዋውቅበት እንዲሁም ከዓለም የምትማርበት የቴክኖሎጂ መድረክ መሆኑን ገልጸው የአፍሪካ ህብረት አጀንዳ 2063 እቅድን መነሻ በማድረግ ለአህጉራዊ ፖሊሲ መነሻ የሚሆን ሀሳብ እንደሚቀርብበትም አብራርተዋል። በፖሊሲ ደረጃ አፍሪካ ከአርቲፊሻል ኢንተለጀንስ ቴክኖሎጂ ምን ማግኘት አለባት፣ ምን መስራት አለባት? አርቲፊሻል ኢንተለጀንስ በዓለም ላይ ቻሌንጁም አለ፣ ኦፖርቹኒቲም አለ። ከዚህ ምንድነው አፍሪካ መውሰድና መማር አለበት የሚለው ነገር በጣም በርካታ ፓናል ዲስከሽኖች የሚካሄዱበት የአፍሪካ መሪዎች፣ የአፍሪካ ህብረት ኃላፊዎች ይገኛሉ። ተገኝቶም ደግሞ ፖሊሲ ላይ ይወያያሉ። ፋይናሊ ለአፍሪካ የሚሆን በቴክኖሎጂ ዙሪያ የሚሆኑ ፖሊሲዎችን ያዘጋጃሉ። በኢትዮጵያ የሚገኙ ስታርታፖች በዓለም አቀፍ መድረኩ ስራዎቻቸውን ያስተዋውቃሉ የተባለ ሲሆን ከተለያዩ ተቋማት ጋር ትስስር የመፍጠር እድል እንደሚኖራቸውም ተጠቁሟል። በሀገራችን በጣም ብዙ የሚባሉ የብዙ ሀገራት የዲጂታል ትራንስፎርሜሽን መሰረት የሆኑ የስታርታፕ ላይ የሚሰሩ ወጣቶችን የምናነቃቃበት ለዓለም ያለንን አቅም የምናሳይበትና በቀጣይም ስታርታፖች እንዴት ወደ ኢኮሲስተሙን የሚሸከሙ ይሆናሉ የሚለውን የምናሳይበትን ምርቶቻቸውን፣ አገልግሎቶቻቸውን የሚያሳዩበት መድረክም ይኖረናል ማለት ነው። በየትም በራቸውን አንኳክተን የማናገኘው ተቋማት እዚህ ይመጣሉ። ስለዚህ የኛ ፕራይቬት ሴክተሩ ደግሞ ከነሱ ጋር በመቀናጀት የገበያ ትስስር ነው የሚፈጠረው። ትስስር ሲባል የገበያ ትስስር አለ፣ የቴክኖሎጂ አንዱ ከአንዱ የሚማርበት አለ። አብሮ ተቀናጅቶ ደግሞ ከሀገርና ከውጭ ሀገር ያሉት ተቋማትና ካምፓኒዎች አንድ ላይ በመሆን ፕሮዳክቶችን የመስራትና የማውጣት ነገሮች ስለሚኖር ትስስርን እንፍጠር ሲባል በቀላሉ የሚታይ አይደለም ማለት ነው። በኤክስፖ ከ10,000 በላይ ተሳታፊዎች እንደሚጠበቁ በጋዜጣዊ መግለጫው ላይ ተመላክቷል።